በመርሃ ግብሩ ላይ የተገኙት የእኖር ወረዳ ዋና አስተዳዳሪ አቶ መብራቲ ተክሌ የወሂማያ አገር በቀል የበጎ አድራጎት ማህበር ከተቋቋመበት ጊዜ ጀምሮ በትምህርት በጤናና መሰል ጉዳዮች ላይ ትኩረት አድርጎ በርካታ ተግባራት እያከናወነ የሚገኝ ማህበር ነው ብለዋል። በአሁኑ ወቅት በተለይም እናቶች ካለባቸው የሥራ ጫና አንጻር በስፋት የሚስተዋለውን የማህፀን ውልቃትና የማህፀን በር ጫፍ ካንሰር ብሎም የአይን ሞራ ግርዶሽ ለመታደግ ማህበሩ ባከናወነው ተግባር እጅግ አመስግነዋል። በቀጣይ መሰል ህመም ያለባቸው እናቶችና የህብረተሰብ ክፍሎች ካሉ በበሽታው ብዙም ሳይሰቃዩ የሕክምና እድሉን እንዲጠቀሙ መልእክታቸውን አስተላልፈዋል። የወረዳው የመንግስት ዋና ተጠሪ አቶ ሞሽዲን አህመድ በበኩላቸው ጤናማና አምራች ዜጋ ለመፍጠር እየተደረገ ባለው ጥረት እንደ ወሂማያ ያሉ በጎ አድራጎት ድርጅቶች ተሳትፏቸው ወሳኝ መሆኑን ነው ያስረዱት። የህዝቡ ትክክለኛ ችግር መሆኑን መረጣችሁበት መንገድም እዚህ ውስጥ ያላችሁ የአካባቢ ልጆች አጠቃላይ በዘርፉ ላይ እውቀት ያላችሁ ቀረብ ብላችሁ የምታውቁ ሰዎች ስለሆኑ አጠቃላይ እንደ ወረዳችን እድለኛ ነን ማለት ፈልጋለሁ። ማህበሩ የመንግስት ጫናን በመቀነስ የህብረተሰቡን ችግር ለመቅረፍ እያደረጉት ያለውን በጎ ድጋፍ የሚበረታታና ተጠናክሮ መቀጠል እንዳለበትም አስገንዝበዋል። የወሂማያ የልማትና በጎ አድራጎት ማህበር ምክትል ስራ አስኪያጅ አቶ ደሊል ወርቁ ልማት ማህበሩ ከተቋቋመበት ዓላማ አንጻር የህብረተሰቡ ዋነኛ የሆኑ ማህበራዊና ኢኮኖሚያዊ ችግሮችን በመለየት መፍትሄ የማበጀት ተግባር እያከናወነ እንደሚገኝም አመላክተዋል። አሁን ላይ በአይን ሞራ ግርዶሽ፣ በማህፀን ውልቃትና በማህፀን በር ጫፍ ካንሰር ልየታና ሕክምና ላይ ትኩረት በማድረግ 2,500,000 ብር በሆነ ወጪ በጉንችሬ የመጀመሪያ ደረጃ ሆስፒታል ለ2 ቀናት እየቆየም የታማሚዎች ሕክምና አገልግሎት መስጠቱን ገልጸዋል። አጠቃላይ በእነዚህ ትናንትናና ዛሬ እያደረግናቸው ባሉ ሕክምናዎች ዙሪያ እስካሁን ድረስ ወደ 2.5 ሚሊዮን ብር እና ከዛ በላይ ወጪ የተደረገበት ሁኔታ እንደሆነ ነው መግለጽ ሞዱ። የማህበሩ የጤና ቡድን መሪ ዶክተር ሙደር አብደላ እንዳሉት ሕክምናው ከሌሎች ከፍተኛ የጤና ተቋማት ጋር በመቀናጀት ከጉንችሬ የመጀመሪያ ደረጃ ሆስፒታል የሕክምና ባለሙያዎች በተጨማሪ በዘርፉ ልምድ ባላቸው ባለሙያዎች የሕክምና አገልግሎት መሰጠቱን አብራርተዋል። ሙሉ ቀን ድረስ ሰርጀሪዎች ሲሰሩ ተውለዋል። እንግዲህ ከጥቁር አንበሳ እንደዚሁም ደግሞ ከጳውሎስ ሆስፒታል ባለሙያዎች ከወልቂጤ ዩኒቨርሲቲ ስፔሻሊስት ሆስፒታል ባለሙያዎች ይዘን መጥተን ከጉንችሬ ሆስፒታል ባለሙያዎች ጋር በመተባበር ነው ይሄን ስራዎች እየተሰሩ ያሉት። ለጉንችሬ የመጀመሪያ ደረጃ ሆስፒታል ሕክምና ላይ የሚስተዋለውን የግብአት አቅርቦት ችግር ለመቅረፍ የተለያዩ የመድኃኒትና የአልጋ ድጋፍ መደረጉንም ዶክተር ሙደር አክለዋል። የእኖርና እኖር ኤነር መገር ወረዳዎች ምክትል የጤና ጽሕፈት ቤት ኃላፊዎች አቶ ቃሲም ጸጋይና አቶ ሙስጠፋ ሙደሲር በጋራ በሰጡት አስተያየት ከማህበሩ ጋር በመቀናጀት ታማሚዎችን አስፈላጊውን ልየታና ግንዛቤ ማስጨበጫ ትምህርቶችን በመስጠት ሕክምናው እንዲያገኙ መደረጉን ገልጸዋል። እዚህ ፕሮግራም ብለን አጠቃላይ ቤት ለቤት አመራር ገዛ አክለን የጤና ኤክስቴንሽን ገዛ አክለን የማስኛ ገዛ አክለን በጣም ቅስቀሳ አድርገናል። የማህፀን በር ጫፍ ካንሰር፣ የማህፀን ውልቃት እንዲሁም የአይን ሞራ ግርዶሽ በህብረተሰቡ በመቀስቀስ በጉንችሬ ሆስፒታል በዘመቻ መልኩ የተሰራ ይገኛል ማለት ነው። በዕለቱም የአገልግሎቱ ተጠቃሚዎች በተደረገላቸው የሕክምና ተግባር መደሰታቸውና ለማህበሩም ምስጋናቸውን አቅርበዋል። በቀጣይም መሰለ ድጋፎች ተጠናክሮ መቀጠል እንዳለባቸውም ጠይቀዋል።